ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁን? ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ልዩ የወቅታዊ ፕሮግራማችን ተጀምሯል። በዛሬ ቆይታችን ደግሞ የምናነሳው ጉዳይ መደማመጥና መነጋገር ጎጆን ለማቅናት የጸና ሀገር ለመፍጠር ምን እድልና እንዲሁም ደግሞ የሚሰጠው አዎንታዊ ሚና ለሚለው ዋነኛ ውይይታችን ማጠንጠኛ ይሆናል። ለዚህ ደግሞ የፖለቲካና ኢኮኖሚ ተንታኝ እንዲሁም ደግሞ ምሁር የሆኑት ስዩም ዮሐንስ እዚህ አጠገቤ ነው የሚገኙት። ከሳቸው ጋር አጠር ያለ ቆይታ አድርጋለሁ። አቶ ስዩም እንዴት ነው? ሰላም ነው? ሰላም ነው። እንኳን ደህና መጡ ብያለሁ። እንኳን ደህና ቆየ። እንግዲህ ቀደም ብዬም ሳስተዋውቅ እንደነበረው መነጋገር፣ መደማመጥ የሚያቀናው ጎጆ የሚያጸናው ሀገር እንደምን ያለ ነው የሚለውን ነገር እያነሳሳን እንድንቆይ ነው የማስበው እና እንደው ከዚህ አንጻር በመነጋገር በመደማመጥ የሚቀና ጎጆና የሚጸና ሀገር ምንድን ነው የሚመስለው የሚለውን አንስተን ብንጀምር። በጣም አመሰግናለሁ። ጥሩ ርዕስ ነው። ብዙም ማለት እንችላለን። አገሮች በዓለም ላይ የሚገነቡት በመነጋገር፣ በመስማማት፣ በመደራደር፣ በመነጋገር ነው የሚገነቡት። እስካሁን ጥሩ ቦታ ደርሷል የምንላቸው ሀገሮች፣ በልጽጓል፣ አድጓል የምንላቸው ሀገሮች የሄዱበት ፕሮሰስ ሂደት የመነጋገርና የመስማማት ሂደቱ ነው። ምክንያቱም ይሄ ማለት ምንድን ነው? አንድ የጋራ የሆነ ነገር አለን። የጋራ የሆነ ነገር በማጽናት አብረን ለመኖር በሚል እንትን ነው የሚሆኑትና ሁሉም አሁን ያደጉት ሀገሮች የምንላቸው ችግሮች ነበሯቸው፣ ብዙ ችግሮች ነበሯቸው። ልክ እኛ አሁን ያሉን ችግሮችም እነሱ ጋም ነበረ። ግን የፈቱበት መንገድ በመነጋገርና አገሪቷን የጋራ ቤት በማድረግ በማሰብ የየራሱ ፍላጎት የነበረው አገሪቷን ትልቁ ምስል ትልቁ ስዕል እያዩ ለትልቁ ጎጆ ለመመስረት እና ለማሳደግ ባደረጉት ስምምነትና ንግግር አገራቸውን አሳድጓል። ከአንድ ትውልድ ወደ ትውልድ የሚያስተላልፏት ሀገር በስምምነት የገነቧት፣ ከዛ ቀጥሎ የሚመጣው ደግሞ በዘላቂ ሰላምና ዘላቂ ልማት ዘላቂ እድገት እንዲኖር ያደረገው ነው ማለት ነው። በኃይል የሚመሰረት ሀገሮች ነበሩ። ብዙ ሀገሮች በኃይል ተመስርተው ይሆናሉ። መመስረትና ማደግ ለየብቻ ነው። አሁን አገሮች ሲፈጠሩ አፈጣጠራቸው የተለያየ ሊሆን ይችላል። በሰላም የተፈጠሩም በንግግር በድርድር የተፈጠሩም ሊኖሩ ይችላሉ። ግን አብዛኛዎቹ በኃይል የተፈጠሩም ሊሆኑ ይችላሉ። ሂደት ላይ ግን የሚፈጠሩ ችግሮች በንግግርና በጠረጴዛ ዙሪያ በሚያደርጉት ስምምነት ነው የሚገነባው። ስለዚህ ምንድነው ይሄ ፕሮሰስ ይሄ ሂደት ያደገች የለማች የጋራ ራዕይ ያላቸው ትውልዶች ዜጎች ያላት ሀገር እንድትሆን ስምምነት ሲሆንና በጠረጴዛ ዙሪያ ላይ በሚደረገው ንግግር ነው የሚሆነው። ስለዚህ ዘላቂ ልማት ዘላቂ ሰላም ይኖራል። አገር ደግሞ የሚገነባው ሰላም ሲኖር፣ ልማት ሲኖር፣ እድገት ሲኖር ነው። አሁን ይሄ ሁሉ ከሌለ እድገት ከሌለ ሰላም ከሌለ አገር ልትኖር አትችልም። አገር ጽኑ አገር ለመገንባት ዘላቂ ሰላም ለማኖር ዘላቂ ሰላሙም ዘላቂ ለማድረግ ሰላም ያስፈልጋል። ሰላም ለማድረግ ደግሞ መነጋገር ያስፈልጋል ማለት ነው። እንደው እርሶ የተገናኘ ነው እዚሁ ሀገራዊ ምክክር ጉባኤ ላይ እርሶም ተሳታፊ ነው፣ ተመካካሪ ከሆኑት ወገኖቻችን መካከል አንዱ ኖት እና እንዴት ተመለከቱት? መመካከር፣ መነጋገር፣ ጠረጴዛና ወንበር ስቦ በማንኛውም ጫፍም ይውጣ መሀልም ያለ ሀሳብ ቢሆን ግን ጠረጴዛ ላይ ቅረብ ተብሎ የሚደረግ ምክክርን እንዴት ተመለከቱት? እሱን እንደው ብናነሳው በጣም ይገርማል። በዚህ አገራዊ ምክክር ላይ የተሳተፍን ዜጎች በጣም እድለኞች ነን። ባጆ ተሳታፊዎች እዚህ ያሉት 4000 ብቻ አይደለም። እያንዳንዱ መንደር እያንዳንዱ ቀበሌ ላይ እንደዚህ አይነት ሂደት ነው የተካሄደው። አሁን በየአካባቢ በየባለድርሻ አካላት ተነጋግረው ተመካክረው አጀንዳ ሰጥቶ ነው የላኩት። ስለዚህ በሁሉም ጫፋት ኢትዮጵያ ሁሉም ማዕከል የሚሆን ጫፍ ይሁን ይሄ ነገር ተካሂዷል። አሁን እየተደረገ ያለው ጉባኤው ነው። ከሁሉም ጫፍ የመጣው ከሰሜን፣ ከደቡብ፣ ከምዕራብ፣ ከምስራቅ የመጣው አጀንዳዎች መሀል ላይ አይተን የራሳችንም ሌሎችም እያሳየን የሌላው ፔን እየሰማን የኛ ፔን እያሳየን ነው እያስታረቅን ያለ ነው እዚህ ላይ ማለት ነው። ግን ሂደቱ 4 ዓመት ያለፈው 4 ዓመት የነበረ ሂደት ነው ማለት ነው። ስለዚህ አሁን ከመጣን በኋላ ያየነው ነገር ምንድነው? በእርግጥ ኢትዮጵያ ይህን የመሰለ መድረክ አዘጋጅታ ኖሮ ቢሆን ከዚህ በፊት አሁን የምናያቸው ቴንሽኖች አሁን የምናያቸው የፖለቲካ ውጥረቶች አይኖሩም ነበር ብዬ አስባለሁ። ኢትዮጵያ በዚህ ደረጃ
በዚህ ሁኔታ መታ ብትሆን ፕሮሰሱ ቀደም ብሎ ጀምሮ ቢሆን በቀደም ስርዓቶች ላይ ጀምሮ ቢሆን ኢትዮጵያ በዚህ ሰዓት ሌላ ቦታ ነው የምትገኝ የነበረው ማለት ነው። አሁንም ብረፍድም ምናልባት አሁንም ትክክለኛ ሰዓት ነው ብዬ አስባለሁ። ምክንያቱም ለዚህ የተመቻቸ ነገር ተፈጥሯል። ለዚህ የተዘጋጀ ትውልድ ተፈጥሯል። ትውልድ ነው አገር የሚገነባው። ስለዚህ ትውልድ ከትውልድ አሁን አባቶቻችን አሁን እችን የመሰለች ሀገር አስረክበውናል። እኛ ደግሞ ለሚቀጥለው ትውልድ ደግሞ ከዚህ የበለጠ አገር ኢትዮጵያ ነው ማስረከብ ያለብን። አሁን ከአባቶቻችን የተረከብናት ኢትዮጵያ ምናልባት በሀሳብ ፍጭት ሳይሆን ምናልባት በጥይት የሚሸናነፉባት አገር ነበረ። አሁን እቺ ቆንጆ ሀገር፣ እቺ ታላቅ ሀገር፣ እቺ ትልቅ ታሪክ ያላት ቀደምት ሀገር ያልተፈታው ችግሮች ነበሩ። እሱም ደግሞ ሁሉም ሀሳብ ልዩነት በጥይት የመፍታት አባዜ ነበረ። አሁን ይህን መፍታት ነው ትልቁ ጉዳያችን። ለኛ ትልቁ ከአባቶቻችን የወረስነው ዕዳ አለ። ይህን ዕዳ ወደ ሌላ ለቀጣይ ትውልድ ማስተላለፍ የለብንም። ስለዚህ ትልቁ ነገር እኛ ለሚቀጥለው ትውልድ የምንሰጠው ስጦታ ታላቋ ኢትዮጵያ ሰላም፣ ችግሮቹ በንግግር የምትፈታ አገር ማስረከብ ነው ያለብን። ብዙ ጥሩ ነገሮች አስረክቦናል አባቶቻችን ማለት ነው። አሁን እነሱ ያልፈቱት ነገር፣ እነሱ ያላሳኩት ነገር እኛ ማሳካት መቻል አለብን ብለን ነው አሁን እዚህ የተሰባሰብ ነው ማለት ነው። ስለዚህ ይሄም ይገርመኛል። መጀመሪያ አካባቢ ወደ ጉባኤው ሳይጀመር ምናልባት ጫፍ የያዙ ሀሳቦች አሉ። ሰው የየራሱ ችግር ነው የሚያወራው፣ የየራሱ የሆነ በደሎች አሉ በየአካባቢ። እነዚህ ሆነን መጥተን እንዴት የጋራ ሀሳብ ይዘን እንወጣለን ብዬ ሀሳብ ነበረኝ። ልብ ውስጥ የተፈጠረው ነገር ስታየው ስጋት ነበረኝ። የመጀመሪያ ቀን 2 ቀን 3 ቀን ሂደቱም እያየን ጫፍ የያዙ ነገሮች ነበሩ። ሁሉ የራሱን ፔን እያወራ፣ ሁሉ የራሱን ችግር እያወራ ነበር። ይህንም እየተያየ እየተለማመድን ከመደበኛ መድረክን ውጭ እየተገናኘን ስናወራ በእርግጥ ሁሉም ጫፍ የስርዓት በደል ያልደረሰበት ባለፉት ጊዜ በስርዓቶቹ ማለት ነው ባለፉት ስርዓቶች ያልተበደለ ማህበረሰብ የለም። አንዱ በዳይ አንዱ ተበዳይ የሚሆንበት ምንም ነገር የለም፣ አላየንም ማለት ነው። ሁሉ በስርዓቶቹ ተበድሏል። ስለዚህ ይሄ መጀመሪያ ምን ነበረ፣ ወደ ጉባኤ ወደዚህ መድረክ ሳንመጣ በደሎቹ እኛ ላይ ብቻ የተፈጸመ የደረሰ ይመስለን ነበረ። የሌላውን ሲንሰማ ደግሞ እንደዛ ነው። ስለዚህ አሁን ምንድነው የተደረገው? እየተደረገ ያለው ሂደቱ በጣም ጥሩ ሂደቱ እያየን ያለ ነው። የሌላውን ፔን እኛም ፊል ማድረግ ጀምረናል። የኛንም እነሱ ሌሎቹ ፊል ማድረግ ጀምረናል። ስለዚህ የአንዲት ሀገር ዜጋ መሆናችን በግልጽ በመነጋገር እየተወያየን ስሜቱ ሼር እየተደራረግን ማለት ነው። የጋራ አደረግነው ችግሮቻችን፣ የድሮ የነበረው ችግሮቻችን፣ የወረስናቸው ችግሮቻችን የጋራ አደረግናቸው። ስለዚህ የጋራ አደረግናቸው ችግሮች የደረሱብንን በደሎች፣ ስለዚህ እነሱን ወደዛ ተመልሰን አይደለም የምንፈታው። እሱን በምን እንፍታ? ጀስት እውቅና በመስጠት የቱ ላይ ምን ተፈጠረ፣ እኔ ላይ የተፈጠረው በደል ከሌላ አካባቢ የመጣው እውቅና ሰጠኝ ማለት ነው። አንተም እዚህ ደርሶ ነበር፣ አንተም ተበድለሃል ተባብለ። ስለዚህ ምንድን ነው መሆን ያለበት? አሁን ያለፈው በደሎቹን አሁን ማካካስ የምንችለው እውቅና በመስጠት ነው። አንደኛው እሱ ነው፣ እውቅና በመስጠት ነው። ከዛ የነሱን በደሎች መጠን አውቀን እኛ ላይ የደረሰው በደል ሼር አድርገን ከዛ በሚቀጥለው ጊዜ ይሄን ነገር ማለፍ የለበትም። ይሄ መደገም የለበትም። አንደኛ መደገም የለበትም። ሁለተኛ ወደ ትውልድ ምናሳልፋት ወይም ምናወርሳት ትውልድን የምናወርሰው ኢትዮጵያ ይሄን የምትሸከም መሆን የለባትም። በጥይት መሸናነፍን የሚል አባዜ ያለት ኢትዮጵያ መሆን የለባትም። ስለዚህ ምንድነው ሁሉም ነገሮች በጠረጴዛ ዙሪያ መነጋገር ይቻላል። በጠረጴዛ ዙሪያ ዞረ ሐሳቡን ተደማምጠ ትኩረት ሰጠ እውነተኛ የሆነ ምክክር ካደረግ የማይፈታ ችግር የለም። ሁሉም ችግሮች በምክክር እንደሚፈታ እያየን መጣን ማለት ነው። መጀመሪያ የነበረ ግለት በኋላ ደግሞ ምክንያታዊ የሆነ ስሜታዊ የነበረ ነገር ወደ ምክንያታዊነት እያደገ በምክንያት ማሳመን፣ በምክንያት ማመን፣ በምክንያት መደገፍ፣ በምክንያት መቃወም ወደሚል መጣን። አንድ ነገር ግን ያየሁት ሁሉም ግሩፖች ላይ የመጣው የኢትዮጵያ ችግር በጥይት የሚፈታ አይደለም፣ በንግግርና ንግግር ብቻ የሚፈታ ነው።
ምናልባት ኤሊቶች ላይ የሚፈጠሩ አንዳንድ አካባቢ ላይ የሚፈጠሩ ኤሊቶች በድርድር እሱም ደግሞ በጠረጴዛ ዙሪያ የሚደረግ ነው። ስለዚህ አንድም በጥይት የሚፈታ ችግር እንደሌለ ስር የሰደደ ችግሮች አሉ። በጣም ብዙ በደሎች አሉ በየአካባቢው። ያልተበደለ አካባቢ ማህበረሰብ የለም። ማህበረሰብን አልበደለም። ስርዓቶቹ ናቸው ማህበረሰቡን የበደሉት። ስለዚህ ምንድነው የገሌ አካባቢ የሚባል ስርዓት የለም። ስለዚህ ስርዓቶቹ የኤሊት የፈጠረው ስርዓት ነበረ ማለት ነው። ስለዚህ ኤሊቱ ወይም ስርዓቱ የበደለው እውቅና በመስጠት ብቻ አካባቢው ላይ ፊልም በመደራረግ ማለት ነው። እንደ ኢትዮጵያውያን እንደ መጀመሪያ ያስቀደምነው ምንድነው ሂዩማኒቲ ሰብአዊነት፣ በሰብአዊነት ማየት ነገሮቹ በሰብአዊነት ማየት እኔ ላይ መድረስ የሌለበት ነገር ሌላ ላይ መድረስ እንደሌለበት እኔን ያሳመመኝ ነገር ሌላም እንደሚያሳመኝ እነዚህ ወርቃማ ህጎችም ናቸው በዓለም ላይ በተለይ ደግሞ በዓለም የሃይማኖት ድርጅት ተቋማት ውስጥ በእኛም ሀገር በነገራችን ላይ ባሉ የሃይማኖት ተቋማት ውስጥ አንዱ ወርቃማ ህግ ተብለው የሚጠቀሱት አንዱ በአንተ ላይ እንዲደርስ የማትፈልገውን ነገር በሌላው ላይም አታድርግ የሚል አይነት ወርቃማ ህጎች አሉ። ምናልባት እንደው አንዳንድ ሀሳቦችን መዘዝ እያደረግን ብንመለስበት ብዬ አስባለሁ። ቀደም ሲል እርሶም ሲያነሱት ነበር የኢትዮጵያ ችግር በጥይት ላንቃ አይፈታም የሚለውን ነገር እየተግባባን መተናል የሚል ሀሳብ አንስተውልኛል እና ዛሬም ግን በዛ አይነት መንገድ ይፈታል ብለው መንገድና ጉዞ ላይ ያሉ ትውልድን አሁንም ለሁለት ለሶስት ለተደጋጋሚ ጊዜ ጥፋትና እልቂት ለመዳረግ ዛሬም የቆሙ ኃይሎች እንዳሉ ይታወቃል እና ከነዚህ ኃይሎች አንፃር ዛሬ እዚህ ጋር እየተደረገ ያለው ነገር ምንድነው የሚያሳየን? ለነዛስ መስጠት ያለብን ምክርና ሀሳብ ምንድነው መሆን ያለበት? በጣም የሚገርምህ እዚህ ጉዳይ ላይ ከመደበኛ ውጭ በኢ መደበኛ ሁኔታዎች ከየአካባቢው ከመጡ ሰዎች ጋር እናወራለን፣ እንነጋገራለን። ያለው ሁኔታ ዴይሊ ያለው ነገራት እናወራለን። አሁን ያለው ነገር ምንድነው? የኤሊት ነው ኢትዮጵያ ፖለቲካ እንደፈለገው ያደረገ የመጣው ማለት ነው። አሁን ኤሊቶቹ አሉ ከጥይት ብቻ ነው የምንጠቀመው የሚሉት የጦርነት ነጋዴነት ባህሪ አለ ተፈጥሯል ኦሬዲ። ይሄ ግን የማህበረሰቡ ሐሳቤ ወይም ለማህበረሰቡ ጥቅም ተብሎ የሚደረግ አይደለም፣ ለኤሊቱ የሚደረግ ጉዳይ ነው። ይሄ ደግሞ ኤሊቱ የምንለው በጣም ጥቂት በጣት የሚቆጠሩ ግን ከህይወታቸው ኑሯቸው ከግጭትና ጦርነት ጋር ያስተሳሰሩ የጥይት ነጋዴዎች ናቸው። ለነሱ ሲባል ሰው ህፃናት ወይም ህዝብ ማህበረሰብ ሲያልቅ ማየት የሚያስደስታቸው ምናልባት ከሰብአዊ አስተሳሰብ ውጭ የሆኑ ኑሯቸውንም ህይወታቸውንም ከጦርነት ጋር ብቻ ያስተሳሰሩ ግለሰቦች ማለት የምንችላቸው ሰዎች አሉ። በዚህ መሃል ያየናቸው ምንድነው? በዚህ ተሸውደው እነሱ በሚቀሰቅሱት ፈልገው የሚቀሰቅሱት ስሜት ለመቀስቀስ የሚመጡባቸው ሁኔታዎች አሉ። ለምሳሌ አንዱ ብሔርተኝነት ወይም አካባቢያዊነት ነው። እነዚህ ብሔርተኝነት እንደ መሳሪያ የሚጠቀሙ አሉ። መሳሪያ ተጠቅመው ምናልባት ተከባሃል፣ ተበልተሃል፣ እኛ ከሌለን የለህም፣ ትጠፋለህ የሚል አይነት በጣም ያረጀና ያፈጀ ፖለቲካ ፕሮፓጋንዳ የሚጠቀሙ በዚህ ተሸውዶ የሚገቡ ነበሩ ከዚህ በፊት። አሁን ግን ህዝቡ ከዚህ ከጦርነት ነጋዴዎች ማላቀቅ ነው ዋናው ስራው ማለት ነው። እነሱ ግን ህይወታችን ከጥይትና ጥይት ነው የተባሉ ሰዎች የሚቀየሩ አይደሉም። ምናልባት በቁጥራቸው ግን ትንሽ ናቸው። የሚፈጥሩት ተጽዕኖ ግን ቀላል አይደለም እስካሁን የነበረው። አሁን ህዝቡ ማንቃት ነው። ህዝቡ ይህን ነገር እያወቀ ነው። ህዝብ አውቋል። ለምሳሌ እኔ የመጣሁት ከሰሜን ነው፣ ከትግራይ ነው። ትግራይ ላይ ይሄ ነገር ስር የሰደደ ነገር ነበረ። ምክንያቱም ምናልባት አሁን በስም መጥቀስ ካለብኝ ህወሓት የሚባል ቡድን የነበረው የህወሓት ህይወት ከግጭትና ጦርነት ጋር ብቻ ነው። በግጭትና በጦርነት መጣ፣ እስካሁንም በግጭትና በጦርነት የሚኖረው ማለት ነው። አሁን የህወሓት ፖለቲካ ዲሚሊታራይዝድ ወይም ከትጥቅ ነፃ ማድረግ ማለት ህወሓት እንደ መጥፋቱን ነው የሚያውቀው ማለት ነው። የሱ ህይወት ከትጥቅና ከትግል ህዝብን በመሸወድ ብቻ መንግስትና ህዝብ መሃል ሆኖ ህዝብን ማራራቅ ከመንግስትን ማራራቅ ነው፣ መለየት ነው ስራው ከድሮ ማለት ነው። አመጣጡ እንደዛ ነው ታሪኩ ማለት ነው። አሁን ብዙ ሰው የማያውቀው አሁን እድል አግኝተን ከትግራይ የመጣን ሰዎች ምንድነው ያደረግነው? ሌሎች አሉ በቃ የትግራይ ፖለቲካ ሁኔታ ያልገባቸው ትግራይ ህዝብ እንደ ህዝብ ጦርነት ናፋቂ የሚመስላቸው ነበሩ። ቶታሊ እንደ ትግራይ ህዝብ ሰላም የሚፈልግ እንደ ትግራይ ህዝብ ለኢትዮጵያ አገረ መንግስት ግንባታ ውስጥ ከሌሎች ኢትዮጵያውያን ሆኖ
አበርክቶ ያደረገ ህዝብ የለም። ስለዚህ ይሄን ነገር ለማስረዳት ችለናል። አሁን ይሄ 4000 በየአካባቢው ሲሄድ የትግራይ ህዝብ ጦርነት ናፋቂ አይደለም፣ የትግራይ ህዝብ ሰላምን ይፈልጋል የሚል መልእክት ይዞ ነው የሚሄደው። እዚህም ደግሞ እያስያዝን ያለ ነው። እኛ አሁን ለምሳሌ ህወሓት ፈቅዶልን አይደለም እዚህ የገባ ነው። ህወሓት የትግራይ ህዝብ የሚወክል ህወሓት ብቻ አይደለም። ህወሓት የትግራይ ህዝብን አያውቅም። የትግራይ ህዝብና ህወሓት አንድ አይደለም። ትግራይ ህዝብ ፍላጎትና የህወሓት ፍላጎት አንድ አይደለም። የትግራይ ህዝብ ፍላጎት ሰላም፣ እድገት፣ ልማት፣ ኢትዮጵያዊነቱን አስከብሮ በኢትዮጵያዊነቱ መከበር ይፈልጋል። ህወሓት ደግሞ የዚህ ተጻራሪ ነው። ሁል ጊዜ ህዝቡን እንደ መያዣ ተጠቅሞ አስገድዶም ቢሆን ህዝቡ ያልፈለገና ያልፈቀደ ጦርነት ከፍቶ ህዝቡን ወደ ጦርነት ማስገባት ነው የሚፈልገው። ይሄን ደጋግመንም አይተነዋል። ከታሪክ የማይማር ድርጅት ካለ በዓለም ላይ ምናልባት ከህወሓት በላይ የለም። ህወሓት ምናልባት ትግራይ ህዝብ ላይ እንደዚህ አይነት አጥፍና የጦርነት ቀስቃሽ ፕሮፓጋንዳ ከነፋና ካስተማረ 52 ዓመት ደርሶታል። ወደ 52 ዓመት ግማሽ የአንድ ጎልማሳ እድሜ ማለት ነው። አሁን በማህበራዊ ሳይንስ አንድ ትውልድ ማለት 24 ዓመት 23 25 ነገር ሁለት ትውልድ በጦርነትና በህወሓት አስተምሮ ውስጥ የቆየ ትውልድ። ይሄ ትውልድም ቢሆን አሁን ነቅቷል። አልፈልግም ነው በቃ አየሁት። ያንተ አባራርና ያንተ ፕሮፓጋንዳ የሰላም የሚያመጣ ወይም አገር የሚገነባ አገር የሚጠቅም ህዝብን የሚጠቅም አይደለም። ስለዚህ እኔ ለሳምበዲ ኦር ለሆነ ድርጅት ወይም ለሆነ ግለሰብ ብዬ አልሞትም፣ ካሁን በኋላ አልደማም የሚል ትውልድ ተፈጥሯል። አሁን ትውልድ እየተዋጋ ነው። የሚዋጋው በሐሳብ ነው። ህወሓት ደግሞ የሐሳብ ድርጅት አይደለም፣ የጥይት ድርጅት ብቻ ነው። አሁን ሁል ጊዜ መግለጽ የሚፈልገው ምንድነው? ህወሓት ምናልባት ከሌሎች ድርጅቶች በዓለም ላይ ከታዩ ድርጅቶች ለየት የሚያደርገው ሁለት አመለካከት አንድ ላይ የሚወስድ ነው። ለምሳሌ ሲጅ ሜንታሊቲ የምንለው ነገር አለ። ተከበብክና የክበባው ሜንታሊቲ። አሁን አንድ ድርጅት የትምክህትና ቪክቲም ፕሌይ የሚባል ተበዳይነት ስሜት ባንዴ ይወስዳል። ሁለቱንም አንድ ላይ ማለት ሁለቱ ነገር አንድ ላይ ይወስዳል። ከዚህ በፊት ብዙ ጊዜ ተናግሬ ያውቃለሁ። አሁን ለምሳሌ ምንድነው የሚለው መሰለ፣ መፈክሩ ግልጽ ነው። በትግርኛና አማርኛ እንፎክራለን ይላል፣ በእንግሊዝኛ እናለቃቅሳለን ይላል። ምክንያቱም ምንድነው ሰብአዊነቱን ኤሌመንት ለአውሮፓም ለዌስተርን ወርልድ ሰጥተን እነሱ ዲፕሎማሲ በዛ አለቅን እኮ ተከበብን እኮ ሰው የለንም ወገን የለንም በሚል ይሄ ማለቃቀሻ ዲፕሎማሲ በመስራት እዚህ ላይ ደግሞ ፉከራው ሽለላው አድርገው ትግራይ እያሸነፍኩ ነው፣ ከኔ በላይ አሸናፊ የለም፣ ለሌላ ኢትዮጵያዊ ደግሞ በአማርኛ የሚሰማው ኢትዮጵያዊ ጀግና ነኝ፣ አሁን አሸነፍኩ፣ አሁን መጣሁ፣ አሁን ጨረስኳችሁ የሚል እንትን ለማሸነፍ አሁን በአንድ ወገን ትምክህትን ይሰብካል፣ በአንድ ወገን ደግሞ ተበደልኩኝ፣ አለኩኝ፣ ሞትኩኝ ይላል ማለት ነው። ይህን ዓለም አቀፍ ማህበረሰብ እያደናገረ እስካሁን መጣ። ዓለም አቀፍ ማህበረሰብ አሁን ግን ልዩ ነገር የሆነ አዲስ ነገር የመጣው ዓለም አቀፍ ማህበረሰቡ እየነቃ ነው። አሁን ህወሓት የሚከተለው ፕሮፓጋንዳ ስታይል ገብቶታል። አሁን ይበቃሃል እየተባለ ነው። ህወሓት ሲባል ደግሞ ምንድነው ያደረገው? ከእያንዳንዱ ቤት ልጆች የህዝብ ልጆች እንዲሰዉ ያደረገ። እንዲሰዉ የሚያደርገው ባይ ዘ ወይ ፐርፐዝሊ እንዲሞቱ ብቻ አይደለም። እያንዳንዱ ቤተሰብ የሆነ ልጃቸው ከተሰዋ የኔ ልጅ ተሰዋበት ብሎ እንዲያምንና ይጠቅመኛል ብሎ ሳይሆን የልጄ ደም አለበት የልጄ አጥንት አለበት ብሎ ኦውን እንዲያደርግ ከደረሰው ጥፋት ተነስቶ የትግሉ አካል እንዲሆን ማድረግ የትግል አካል ማለት የኔ ነው እንድል ጥቅሙን ሼር አያደርገውም። ደሞ ይሄ እንትኑን ግን ይሰጣቸዋል። ሞት መስዋዕትን ይሰጣቸዋል። መስዋዕትነት በቃ እያንዳንዱ ቤት መስዋዕትነትን ያከፋፍላቸዋል። አንተ 2 አሰውታል፣ 3 አሰውታል፣ 1 አሰውታል በማለት አሁን እያንዳንዱ ቤት ያሰዋ ልጆቹን የገበረ ከሆነ በቃ የኔ ድርጅት ነው ብሎ እንዲያስብ ነው እስካሁን የመጣው አካሄዱ ማለት ነው። አሁን ይሄም ህዝቡም አውቋል፣ ነቅቷል። ስለዚህ ልጄ ቢሰዋም የተሰዋበት ዓላማ ትክክል አልነበረም። ልጄ ንጹህ ዓላማ ያመነበትን እንትን ነው ያደረገው የነገረው አካል ግን ትክክል ስላልነበረ የተከፈለው መስዋዕትነት ትክክል አይደለም። በቃ ህይወት ተከፍሏል። የተከፈለው ህይወት ዓላማ ግን ዓላማ አልነበረውም ነው ያለው ማለት ህዝቡ አሁን የነቃው ማለት ነው። ስለዚህ ከሌላ ኢትዮጵያ ይሄን አንደርስታንዲንግ ይፈልጋል። እንደዚህ አይነት አንደርስታንዲንግ
ሌሎቹም ትግራይ ህዝብ በዚህ ልክ አንደርስታንድ እንዲያደርገው ነው የሚፈልገው። ይሄ ጉባኤ ያደረገልን ትልቁ ቁም ነገር ደግሞ አንዱ እሱ ነው። እኛ ለማስረዳት እየሞከርን ነው። የኢትዮጵያ ህዝብ ደግሞ የዋህ ነው፣ በጣም ይረዳል፣ ይሄ ነገር ይገባዋል። አሁን ሁሉም ለኛ ነው የሚያዝኑት። አሁን አትሊስት እንዴት እንደተካፈልን የትግራዋይ ለኢትዮጵያ ያለው ጽኑ እምነቱ አሳይተናል። ምክንያቱም ሞት ፍርድ ይፈረድባቸዋል እየተባለ ህዝቡ የራሱን ባለድርሻ አካላቶች ከማህበረሰቡ ያገባኛል የሚል አካል መጥቷል። ምን እንደሚጠብቀው ያውቃል። ሞት ፍርድ ምናምን ተብሎም ቢሆን ተሳትፏል። ይህ ማለት ኢትዮጵያዊነት ለትግራዋይ ምን እንደሆነ የሚያሳየው እያሳያል። በዚህ ድረስ አይነት ጥግ ድረስ ሄዶ መስዋዕትነት ማለት ይሄ ነው። በትክክል እንደው እዚህ ውስጥ ሌላኛው መነሳት ያለበት ቅድም ሲያነሱ ነበረ፣ ያልተበደለ ስርዓት በስርዓቶች ያልተበደለ ህዝብና ማህበረሰብ የለም። ይሄንን በዚህ የምክክር ጉባኤ ውስጥ መመልከት ይችላል የሚል ነገር ሲያነሱልኝ ነበረ። እዚህ ውስጥ ምናልባትም ትንሽ ወደ ኋላ መለስ ብለን ብናነሳው አንዱ ህገወጡ የህወሓት አስተዳደር በማዕከላዊ መንግስት በነበረበት ጊዜ የትርክት ማዛባት ሂደት ውስጥ ይጠቀምበት ከነበረው ነገር አንዱ በዳይና ተበዳይ አይነት ትርክቶችን የመፍጠር አንዱን በዳይ አድርጎ የማስቀመጥ ሌላውን ደግሞ ተበዳይ አድርጎ የመሳል አይነት የትርክት አካሄዶች በማህበረሰብ መካከል መራራቅን የመፍጠር አካሄዶችን ይከተል ነበርና ይሄንን ከማድረቅ አንጻር በዚህ ሂደት ውስጥ የታየው ነገር ምሳሌና አብነት ሊሆን ይችላል ማለት እንችላለን። በጣም ይሆናል። ምክንያቱም አሁን ሁሉም የዛን ትውልድ ነን እኛ አብዛኛው የተሳተፈው ወይም በዛ ስርዓት ውስጥ ያገለግል የነበረ ወይም ተሳታፊ የነበረ ወይም የተበደለ ወይም ደግሞ በዛን ስርዓት ተምሮ ያለፈ ነው የመጣው። ምክንያቱም ሙሉ ኢትዮጵያ ላይ ነው ኢህአዴግ ወይም ህወሓት የሚመራው ኢህአዴግ በደል ያደርስ የነበረው ማለት ነው። ስለዚህ በደሎቹ ተመሳሳይ ዩኒፎርም የሆኑ አማራ ላይ ሄዶ የሚሰብካቸው አለ፣ ኦሮሚያ ላይ ሄዶ የሚሰብካቸው አለ፣ ደቡብ ላይ ሄዶ የሚሰብካቸው አለ። የትግራይ ግን ለየት ይላል። ትግራይ ላይ ሁለት እንትን የሚጠቀም የነበረው ህወሓት ትግራይ ላይ የሚከተለው ፖለቲካ ፕሮግራም ልዩ ነበረ። ህወሓት ትግራይ ላይ አንድም ተቋሚ ወይም ተቃውሞ ድምጽ መሰማት የለበትም። ይሄ ለብቻው ነው፣ ትግራይን ለብቻው ይገዛል የሚል ሌላ ኢትዮጵያ ግን ከሌሎች ጋር ምናልባት የሆነ በአፍም ቢሆን በቃልም ቢሆን ዴሞክራሲ የሚል ወይም ልማት ምልክት አሳይቼ ማዛባት ይችላለሁ፣ ሌሎቹም እንዳይገናኙ አድርጌ እንትን ማድረግ ይችላሉ። አሁን ለምሳሌ ኦሮሞና አማራ እንዳይገናኙ አድርጌ ሌላም ሶማሊያና ኦሮሚያ ላይ መሃል ችግር ፈጥሬ ከችግር ነው የሚጠቀመው ነው ማለት ማህበረሰቦች አሬን በመንዛት ሌላኛውን እንደ ጠላት እንደ አጥቂ እንዲቆጥር በማድረግ ኤግዛክትሊ አሁን ሌሎች ላይ ልዩነቱ ለምሳሌ በኦሮሚያና በሶማሊያ መካከል የሆነ ጎንጽ በመፍጠር ወይም ግጭት በመፍጠር ወይም ማህበረሰቦቹ እርስ በርስ እንዲጠራጠሩ በማድረግ እነሱ እንዲጠማመዱ እዛ ወደ ትልቁ ጅብ ላይ ለምሳሌ ትልቁ ምክንያቱም እየበላቸው ያለው ስርዓት ነው። ስርዓቱን እንዳያዩ ማለት አቴንሽን ዳይቨርት በማድረግ እነሱ ተጠማምደው እርስ በርስ ሲጠባበቁ እሱ ደግሞ ስራውን ይሰራል ማለት ነው። ትግራይ ላይ ግን ያደረገ የነበረው የሚፈራው ኃይል ሌላ የለም። ከሌላ አካባቢ የትግራይ ጉዳይስ እንየው የሚል የኢትዮጵያ መንግስት የለም። እሱ ነው እንጂ ወደ ሌላ ክልሎች ገብቶ ይሄን ጉዳይ ምን አደረጋቸው እንዴት ነው ምናምን የሚል ማለት ትግራይ ፖለቲካ ውስጥ የሚገባ ሌላ የለም። ኢህአዴግ ተፎካካሪ እንዲኖር አይፈልግም። እንኳን ተፎካካሪ ኢህአዴግ ውስጥ ያሉ ድርጅቶች ማለት ነው ከአራቱም ከህወሓት ውጭ የትግራይ ጉዳይ የሚያነሳ የለም። ለብቻው ለህወሓት የተተወ ነገር ነው። ህወሓት ግን ሁሉም ጋር ገብቶ ይፈተፍታል፣ እንደፈለገው ነው የሚያደርገው። አሁን ሃይባ የለውም በትግራይ ላይ የሚያደርገው ነገር ማለት ነው። አሁን ምንድነው ትግራይን በማደንቆር በቃ እንዳይማር በማድረግ ሌላ ኢትዮጵያዊ እንደ ጠላት እንደሚያየው በመስበክ በረሃብን በድህነትን በመያዝ ሁሉም ነገር ገቢ ምንጭም ይሁን ሌላም ሁሉ በህወሓት እና በህወሓት ብቻ የሚያገኝበት መንገድ ፈጥሯል ማለት ነው። አሁን ዩኤስኤድ ይሁን ሌላ ሰብአዊ እርዳታ የምንላቸው ነገሮች ሁሉም በህወሓት የሚመጣ ነው የሚመስለን የነበር። ምክንያቱም እሱ ነው የሚሰጥ፣ በሱ ድርጅቶች ነው የሚከፋፈለው። ስለዚህ እኛ የምናውቀው እንደ ኤንጂኦ ይሆናል እንደ ሁሉም ነገር ህወሓት ሆነ ማለት ነው። የገቢ ምንጭ ሆነ ህወሓት ማለት ሁሉም ነገር ከሱ ውጭ ሆንክ ችግር ነው፣ መኖር አትችልም ማለት ነው። አሁን ምንድነው ከተማ ያለው ራሱ ትግራይ ውስጥ ከተማ ያለው የሚይዝበት መንገድ ሌላ ነው፣ ገጠር ያለው ማህበረሰብ የሚይዝበት ሌላ ነው።
አሁን ገጠር ያሉትን ምንድነው የሚያደርጋቸው? በሴፍቲኔት ሁሉም በሴፍቲኔት እንዲተዳደር ያደርጋል። ድሃ አድርጎ በሴፍቲኔት እንዲተዳደር ከህወሓት ውጭ ማሰብ ሴፍቲኔት እንደማጣት በቃ የሚበላው ነገር እንደማጣት ማስደረግ። ከተማ ላይ ያለው ሁሉም በብድር እንዲተዳደሩ ብድር እንዲወስዱ ከራሱ ኢንስቲትዩሽን ከራሱ ማይክሮ ፋይናንስ ብድር ይወስዳል። ይሄ ብድር ተቃውሞ ቢያነሳ ጫን ይደረግበታል። ይሄ ወለዱም ምኑም ማለት ነው። አሁን የተሰጠው ጊዜ የለውም። በቃ አንሊሚትድ የሆነ ቁጥጥር ያደርግበታል ማለት ነው። ስለዚህ ከተማውም ትግራይ ላይ ሆኖ ራሱ ማለት ነው የገጠርም የሚይዝበት መንገድም የከተማውም የሚይዝበት መንገድም በዚህ መልኩ የተለያየ አይነት አካሄዶችን አንድ ተቃዋሚ ፓርቲ ግን ሊኖር አይፈቀድም። ምናልባት ይሄ አይነት አካሄድ ከሻዕቢያ የተማረው ነው ማለት እንችላለን። እንግዲህ ሻዕቢያ አንዱ በትግል ወቅት በነበረበት ወይም በጫካ በነበረበት ጊዜ የኤርትራ መሬት ከአንድ ፓርቲ በላይ ማስተናገድ አይችልም በሚል ጀብሃ እንዲጠፋ እርስ በራስ የነበራቸውን የውጊያ ሂደቶች ታሪክ መዝግቦ ይዞታል እና ከዛ የተማረው ትምህርት ሊሆን ይችላል ማለት እንችላለን። ባይዘው ህወሓት ማለት ከሻዕቢያ ብጣላም ድሮም ተጣላሁ ብልም የሚመራው በህወሓት በሻዕቢያ መንገድ ነው። በሻዕቢያ መመሪያ ነው የሚሄደው። አሁንም ሪፈር የሚያደርገው በዚህ ዘመን እኮ አይደለም ያለው እየገዛ ያለው በዚህ ዘመን ሆኖ እሱ የሚኖረው ሜንታሊቲ ያለው ግን በ67 እና 68 ነው። መጀመሪያ እኮ 67 ሲወጣ ምንም አቅም አልነበረውም። ተማሪዎቹ ናቸው የነበሩት እና ምንድነው የተባሉት? ኢሳያስ ስልጠና እንዲሰጣቸው ሲጠይቁ ኢሳያስ መልምሎ ይሄን ትምህርት ደረጃ አለው ይሄን ያለው ሜንታሊቲ ያለው ገበሬ ብዙ ትምህርት ያልገፋ ላኩልኝ ነው ያላቸው ላስተምሮ። አሁን ምንድነው ሐሳቡ? በሶሻል ሳይንሱ ምን አለ? አንደኛ ይሄ ለርን አለርን የሚባል ነገር አለ። የሆነ ነገር ለማስተማር መጀመሪያ የያዘውን ነገር ማጠብ አለብህ። ብሬን ዋሽ ማድረግ አለብህ። ብሬን ዋሽ ካረክ በኋላ የራስህን ነገር ኢንዶክትሪኔሽኑ ነው ማስቀመጥ ያለብህ። ይሄ እንዲቀላቸው ምንድነው ያደረጉት? አንደኛ ፖለቲካል ንቃተ ህሊና የሌላቸው ሰዎች ነው መሰብሰብ የተፈለገው ከመጀመሪያ ማለት ነው። ስለዚህ እነዚህ ፖለቲካ ማለት ኢሳያስ የሰጣቸው ብቻ መሆኑን ነው የተረዱት። ስለዚህ በዛን ጊዜ ይሄን ሜንታሊቲ ስላሳደጉ መንግስትም ሆኖ ኢትዮጵያ ላይ መንግስት መሆናቸውም አያውቁም። መንግስት ሆኖ የራሳቸው ሀሳብ በራሳቸው በኢትዮጵያ ኮንቴክስት ማዘጋጀት አይደለም። በዛን ጊዜ የተሰጣቸው ሃንድ ቡክ ላይ ሃንድ አውቱን ተጠቅመው እሱን ማስታወሻ እያስታወሱ ነው ዛሬም ለመቀጠል የሚሞክሩት እና ያው 27 ዓመትም የቆዩት ያንን ነገር እያስታወሱና ያንን ነገር እየወሰዱ ነው። ስለዚህ ኦሬዲ ብራይን ዋሽድ ስለነበሩ ብራይን ዋሽድ ሆኖ መጡ። በቃ በዛ ልክ ነው እያለቁ ያለው። መንገዱም ራሱ ተመሳሳይ ነው። መንገዱም ራሱ ተከታይ ወይም ማለት አሁን ለምሳሌ በኤርትራ በኩል ያለው ሻዕቢያ አለ፣ ህወሓት ልዩነታቸው በፖለቲካ ስትራክቸር በፖለቲካ ሜንታሊቲ ለህዝብ ያላቸው ወገንነት ሲታይ ተመሳሳይ ነው። ህዝብ የሚባል ነገር አያውቁም። ህዝቡን እንደ ሰራዊት ነው ስትራክቸሩ የሚይዙለት። ለምሳሌ በአንድ ፊሽካ የሚታዘዝ ህዝብ እንዲኖር የሚፈልጉት ይሄ የሚያደርገው ሰራዊት ሲሆን ነው። የመንግስት ሳይሆን የሚፈጥሩት ፓርቲ ነው። ህዝብ ደግሞ ፓርቲ አባል ሆኖ መንግስት ኖሮት አያውቅም ማለት ነው። ስለዚህ በአንድ ፊሽካ የሚተዳደር የሚተኛ የሚንቀሳቀስ ህዝብ መፍጠር ነው። ይሄን ነገር ነው ያደረጉት። ይሄን አልፈልግም ያለ ደግሞ አገር ለቆ ይሄዳል፣ አካባቢውን ለቆ ይሄዳል ማለት ነው። ስለዚህ ዋናው ነገር አሁን ትግራይ ላይ እየተደረገ ያለው ወይም የህወሓት ሜንታሊቲ ኦሬዲ የሻዕቢያ ሜንታሊቲ ነው። አሁን ሻዕቢያ ብዙ ጊዜ ማንል የኛ ሀገር ዜጋም የኛ መንግስትም እኛ የምንለው አካል ስላልሆነ ነው እንጂ ጉዳዩ ትግራይ ላይ ያለው ሻዕቢያ ማለት ይቻላል። ኢትዮጵያ ውስጥ የሚገኝ ሻዕቢያ ብለን መግለጽ ይቻላል። ስለዚህ እሱ ነው እንትኑ ልል የፈለኩት። ኢትዮጵያውያን እየመከሩ ነው ችግሮቻቸውን ለመፍታት ዘላቂ የሆነ ሰላምን መፍጠር የሚችል የኢትዮጵያውያን ልማት ማረጋገጥ የሚችል ስርዓት ለመፍጠር ከምክክሩ የሚወጣ የውሳኔ ሀሳብ ይህንን እንዲቀይር ተፈልጎ እዚህ ቦታ ላይ ከ4000 በላይ ኢትዮጵያውያን አሉ፣ እርሶንም ጨምሮ ማለት ነው። ይህ አይነቱ አካሄድ የኢትዮጵያን የፖለቲካ ስርዓት ወደ መደማመጥ ወደ መነጋገር ከመውሰድ አንጻር የሚኖረው ሚና ምን አይነት ነው ማለት እንችላለን? በጣም ጥሩ። ባጭሩ አንደኛ ቅድም እንደገለጽኩኝ ሁላችን ስንመጣ በየራሳችን ላይ የደረሰው በደል እያስታወስንና እሱን እየተነተን ነው የመጣ ነው። እዚህ ከቆየን በኋላ ከየአካባቢው የመጣውን በደሎችና ችግሮቹን ከሰማን በኋላ እንደ ኢትዮጵያ ነው የተበደል ነው እንደ ህዝብ እንደ ዜጋ
ነው የተበደልነው። ስለዚህ እኛ አሁን ያለን ዜጎች ለሚቀጥለው ትውልድና ለሚቀጥለው ዜጋ አሁን እኛ የተበደልነው አይነት እንዳይበደል ማድረግ አለብን ብለን ነው የተስማማነው። ሀሳቡ የተለያየ ቢሆንም መጠንጠኛው ግን ይሄ ነው። ዋናው ማዕከሉ ይሄ ነው። ዋናው ማዕከሉ እኛ ላይ የደረሰው ወደ በቀጥሎ ማለፍ የለበትም ነው። ስለዚህ ይህን እኛ ላይ የደረሰውን ማለፍ የለብንም ማሳለፍ የለብንም እኛ ላይ መቆም አለበት ብለን ከወሰንና መጨረሻው እሱ ላይ ኮንክሉድ ካደረግነው ለመንግስትም ትልቅ ምክረ ሀሳብና ትልቅ ድጋፍ ነው ይሄ የሚሆነው ማለት ነው። ከዛ ይሄን ነገር ደግሞ እንደ ፖሊሲና እንደ ህግና እንደ አዋጅ ሆኖ ሲወጣ እኛ ራሳችን የሰጠነው ምክረ ሀሳብና የሰጠነው ከሁሉም አካባቢ ያመጣ ነው ያለ ምንም ልዩነት ያለ ምንም ፍርሃት ባይዶይ በነፃነት እንደዚህ አይነት ነፃነት ሀሳብ እንደዚህ 4000 ባለበት በየግሩፑ ሰው ተነስቶ የማያነሳው ሀሳብ የለም። የፈለገውንና የመሰለውን ያነሳል። የሚያነሳው ግን የኢትዮጵያ ችግር ነው። ምክንያቱም ሶማሌ ላይ ይሁን ኦሮሚያ ላይ ይሁን ትግራይ ላይ ይሁን ያሉት ችግሮች የኢትዮጵያ ችግሮች ብለን ነው እየተወያየን ያለ ነው ማለት ነው። እነዚህ ችግሮቹ እንዳይደገሙ ምን ይደረግ በሚል ላይ ነው እየመጣን ያለ ነው። ስለዚህ አሁን ጥሩ ቦታ ላይ ደርሰናል። ጥሩ ሂደት ሄደናል። እስካሁን ሁሉም በስምምነት ተስማምተን አትሊስት ጫፍ የነበሩት ነገር መሀል ላይ መጥቷል። እሺ፣ ስለዚህ አሁን የየግሩፕ የየአካባቢው የነበረው ነገር ኢትዮጵያ በሚል መጣን። ስለዚህ ኢትዮጵያ ምን ይጠቅማታል? አሁን እኔ መጀመሪያ ሲመጣ ትግራይ ይሄ ነገር ምን ይጠቅማታል፣ ኢሮፕ ምን ይጠቅማታል እያልኩ ነበር። አሁን የኢሮፕም የትግራይም የአማራም የኦሮሞም ችግሮች የኢትዮጵያ ችግሮች ናቸው። ስለዚህ የኢትዮጵያ ችግር እንዴት እንፍታ? እዚህ ያለነው ደግሞ እንደ ኢትዮጵያውያን ነን። በቃ ኢትዮጵያንን ወክለን ነው የመጣ ነው። ስለዚህ ከዚህ በፊት ደግሞ እንደዚህ አይነት እድል ኖሮ አያውቅም በኢትዮጵያ። ስለዚህ እኛም ባለ ታሪክ ነን፣ እኛም እድለኞች ነን እዚህ በመሳተፋችን። ኢትዮጵያም እድለኛ ናት። ምክንያቱም እንደዚህ አይነት እስቲ ችግራቻችን እስቲ ቁጭ ብለን በጠረጴዛ ዙሪያ እንፍታው እንመካከር ተብሎ ጊዜ በመምጣቱ ይሄን ጊዜ በመምጣቱ ለኢትዮጵያ ትልቅ እድል ነው። ለኢትዮጵያኖች ደግሞ ትልቅ ተስፋ ነው። ለነገ ትውልድ ደግሞ ትልቅ ዘላቂ ሰላም ዘላቂ ልማት የምናስረክብበት ቅቡልነት ያለው መንግስታት በየጊዜ የሚመጣ መንግስት ስርዓተ መንግስት የኢትዮጵያ ስርዓተ መንግስት ቅቡልነት ያለው ሌጂቲሜስ የሆነ መንግስት መፍጠር ነው ይሄ የሚሆነው ማለት ነው። ስለዚህ ትልቅ እድል ነው እና ብዙ ተስፋ ያለው ነገር ነው። የኢትዮጵያ ፖለቲካ አንዱ ካለበት ችግር መካከል ከዚህ ቀደም በስፋት ተጽፎም ካነበብነው በመኖርም ከተመለከትነው ነገር ውስጥ አንዱ በሰጥቶ መቀበል በመነጋገር ከማመን ይልቅ በጦር በጠመንጃ ጫካ በሚደረግ ትግል የማመን አዝማሚያዎች በስፋት የሚስተዋሉበት እንደነበር ይታወቃል። እና ይሄን ባህል ከመሰረቱ ከመቀየር አንጻር እያለፍንበት ያለው ሂደት እንዴት ያለ ውጤት ሊያስገኝልን ይችላል ይላሉ እርስዎ? እንደ ፖለቲካም እንደ ኢኮኖሚ ባለሙያም እንዲሁም ደግሞ በዚህ ምክክር ውስጥ ደግሞ እንደ አንድ ተመካካሪና ተሳታፊ ምን እንደሚታዩት? በጣም ጥሩ ጥያቄ ነው። እኔ አሁን ልንገርህ ማለት ፐርሰናል ኤግዛምፕል ልንገርህ። መጀመሪያ በ10 ስንደራጅ 10 ውስጥ ስንገባ ከኔ ጋር በጣም ተቃራኒ የሆነ ሀሳቦች ይመጡ ነበር። በጣም ማለት ነው መጀመሪያ ደዳይ ዋን ማለት ነው በጣም ተቃራኒ የሆኑ ማለት ነው። እኔም የራሴን ጫፍ ያዝኩኝ፣ ሌሎችም የራሳቸው ጫፍ ይይዛሉ። በኋላ ሁለተኛው ቀን ሶስተኛው ቀን አራተኛው ቀን ብለን ስንሄድ የኔ ስሜት ከኔ በላይ ተቃራኒ የነበረው ኃይል ተቆረቆረ። በቃ የኔ ፔኑ የኔ ችግሩ ወስዷል፣ እንደራሱ አድርጎ ወስዶታል። የነሱም ችግር የነበረው መጀመሪያ ቀን ሪጀክት ያረኳቸው ምናልባት እንትን ያረኩት ከነሱ በላይ እኔ ተሰማኝ የነሱ ችግር ማለት ነው። ስለዚህ ምንድነው ኢትዮጵያኖች ተመካክረን ቢሆን ድሮ በጣም ቁጭት የሚፈጥር ነገር ነው። ባይ ዘ ወይ ቁጭት ይፈጥራል። ይህን መደማመጥ፣ ይህን መነጋገር፣ ይህን መስማማት ኖሮን ቢሆን ማለት ነው ስንት ህይወት ይተርፍ ነበር። ስንት ህይወት አሁን በየአካባቢው ጫካ የሚገባ በየአካባቢው ጥይት የሚያነሳ ኃይል ማለት ይህን እድል ድሮ አግኝቶ ቢሆን እላለሁ። የሞቱት በጣም የተሰዉት በየአካባቢው የተረፉ የቀሩ ህይወት ስታይ ወጥተው የቀሩ ያልተመለሱ ስታይ ኢኮኖሚ የደቀቀባቸው ህይወት ብዙ ህይወት ነው የጠፋው፣ ብዙ ኢኮኖሚ ነው የወደመው። እና ይህን ስታይ መነጋገር ኮስት የለውም፣ ምንም ኮስት አይጠይቅም ማለት ነው። መሞትና ጥይት ግን ትልቅ ኮስት አለው፣ የህይወት ኮስት አለው። ይሄ በመነጋገር ግን በአንድ ቀን ተግባባን ማለት ነው። ለምሳሌ የኔ ኤግዛምፕል ነው ማለት። ስለዚህ ሰው ባለመነጋገሩ ብዙ ህይወት ይጠፋል።
ብዙ ነገር አገር ትወድማለች ያየሁት ነገር ማለት ነው። ስለዚህ አሁን እየባንን ነው። አሁን ነቃን፣ እድሉ ተፈጠረልን። አሁን ይሄ መድረክ ተፈጠረ። ይሄ መድረኩ ላይ ብዙ ነገር እኔ አሁን ከዚህ መድረክ የወጣው ኃይል ምናልባት ጽንፈኛ የሚሆንበት እድል ጭራሽ ዜሮ ነው ብዬ አስባለሁ። ምክንያቱም ጽንፈኝነት ምን እንደሆነ አይተናል ማለት ነው። ጽንፈኝነት ነገሮቹን ማባባስ ብቻ ነው የሚሆነው። ህይወትን መስዋዕት ማድረግ፣ ህይወትን መክፈል፣ ሌላ ውድመት ማምጣት ነው የሚሆነው መጥራት። አሁን መነጋገር ይቻላል። በመነጋገራችን ብዙ ነገር አይተናል ማለት ነው። በመነጋገራችን የነገው ትውልድ ምን አይነት ኢትዮጵያ እንደምንረከባት አሁን ማየት ችለናል። ዛሬ ላይ ሆነን ነገይቷ ኢትዮጵያ ምን እንደምትመስል ማየት ችለናል ማለት ነው። ይህ ትልቅ ነገር ነው ሪሊ። እና አሁን ብዙ ነገሮች አሁን ለምሳሌ የገለጽካቸው አሉ። ለምሳሌ የሀሳቡ ውጥረቶቹ አንዳንድ አካባቢዎች ብዙ ነገር እነዚህ አሁን እኛ ባይዞ እዚህ የመጣውና እዚህ የተሰጠው ሀሳቦች ለምሳሌ ጫካ ካሉት የሚጠይቁት ሀሳቦች እዚህ ተጠይቋል። ይህን እዚህ መጠየቅ እየተቻለ ጫካ የሚገባበት ምክንያት ምናልባት ለነሱ ጫካ ለገቡት ወይም ጥይት ላነሱት መሳሪያ ትጥቅ ላነሱት ማለት ነው በጣም ኪሳራ ነው የሚሆነው። ምክንያቱም መነጋገር ይቻል ነበረ። ያለ ህይወት መክፈል ያለ ምንም ችግር መጠየቅ ይቻል ነበረ። ስለዚህ አሁን በቅርብ ጊዜ ጥይትን አስቀምጠው መሳሪያውን አስቀምጠው የገቡ አሉ፣ የመጡና እኛ ጋር የሚሳተፉ አሉ። የሚቆጫቸው ይመስለኛል ያሳለፉት ጊዜ፣ ጫካ ውስጥ ያሳለፉት ጊዜ። ይህን ነገር መጠየቅ ችለናል እኛ። ምንም ጥይት ማንሳት አላስፈለገንም። ስለዚህ ያለፈው ጊዜ በጣም በቁጭት ነው ማየት። ሁሉም ሰው ተቆጭቷል። በቃ ኢትዮጵያ ይህን እድል አግኝታ ኖሮ ከዚህ በፊት የሚል ነው እና ብዙ ተስፋ አለ። መደማመጥ፣ መነጋገር፣ አንዱ በሌላኛው ጫማ ውስጥ መሆን፣ ይህን ባህል ከማድረግ አንጻር እንዴት ልንመለከተው እንችላለን? ይህንን መድረክ እንግዲህ የተራራቁ ሀሳቦች የሚነሱበት ነው፣ ማንሳትም የሚቻልበት የሚፈቀድበትም ቦታ ትክክለኛውም ቦታ ነው ብዬ አስባለሁ። ሰዎች በጠረጴዛ ዙሪያ ነው የፈለጉትን ሀሳብ አንስተው ግን ደግሞ ከጠመንጃና ከጦርነት በመለስ እንዲነጋገሩ የሚፈለገውና ከዛ አንጻር ይሄን ባህል ከዚህ አውጥቶ ወደ ማህበረሰቡ ከማጋባት አንጻር ምንድነው ልናገኝ የምንችለው? አሁን እየተደረገ ካለው ከዚህ ሀገራዊ ጉባኤ አንደኛ የምናገኘው ጠንካራ ቅቡልነት ያለው ሀገረ መንግስት ያላት አገር እንገነባለን። ትልቁ ነገር ሀገረ መንግስት ቅቡልነት ያለው ሀገረ መንግስት መኖር ነው ለሀገር ትልቁ የሀገር ስዕል ማለት ነው። ሁለተኛ እድገትና ሰላም እናገኛለን። ሰላም ማግኘት ለሁሉም በር ነው ማለት ነው። አሁን ያየነው አትሊስት እንኳን ኢትዮጵያ እድለኛ በዚህ ሰዓት አሁን ያለነው እድለኞች ነን የምለው በተለይ ይሄ መነጋገር ቅድም እንደገለጽኩት በመነጋገርና በመግባባት ብቻ አገር መገንባት ይቻላል። ምንም ጥይት ሳትተኩስ ማለት ነው። ለካ ጥይት የሚተኮሰው ወይም ጫካ የሚገባው ባለመነጋገር ማመን ነው። መነጋገርን አለማመን ነው። ለመነጋገር ደግሞ እድል በማጣት ሊሆን ይችላል። አሁን እድሉ ተፈጥሯል። ትልቁ ነገር ማለት ነው። ይህን እድል መጠቀምና ለመጠቀም ግን አሁን ያለን የዜጎች ጉዳይ የሚሆነው አሁን ኦልሬዲ እኛ 4000 ሆነን የኢትዮጵያ ሕዝብ ወክለውን መጥተናል። 4000 የተወከለ ሕዝብ ነው እንጂ የዚህ ሀሳብ የ130 ሚሊዮን ሀሳብ ነው፣ ሕዝቦች ሀሳብ ነው፣ ዜጋዎች ሀሳብ ማለት ነው። ይህን ያልተነሳ የማይነሳ ሀሳብ የለም፣ የሚጫንክ ነገር የለም። እኔ ይህን ኢትዮጵያ ታላቅ ሀገር ናት ብዬ ካመንኩት አንደኛው ይህ መድረክ መዘጋጀቱ ነው። ምክንያቱም ማይነሳ ሀሳብ የለም። እዚህ ምክክሩ ላይ ያልተነሳ አይነት ሀሳብ የለም። ነውር የሚባል ሀሳብ የለም። ሁሉም ነገር ተነስቷል። ሁሉም ነገር ተነስቶ እንትን በቃ እየተገባባን እየተረዳዳን ማለት የአንዱን ስሜት የአንዱን ፊሊንግ የአንዱን ችግር አንዱ እየተረዳ ፊል እያደረገው ወደ አንድ እየመጣን ወደ ኢትዮጵያ በሚል መጣን። ቅድም እንደነገርኩ በየመንደሩ በየሰፈሩ በየክልሉ የነበረ ሀሳቦች ወዴት መጣ? ወደ ኢትዮጵያ በሚል መጣ። ስለዚህ ኢትዮጵያ በዚህ ነው የምትገነባ። ከመጀመሪያ መገንባት የነበረባት በዚህ ነበረ። አሁን ያን ነገር አልነበረም፣ እድሉ አልነበረም። እስቲል ግን በተአምራት የቆየች ሀገር ናት ብዬ አስባለሁ እስካሁን ማለት ነው። አባቶቻችን ብዙ ነገር ከፍለዋል፣ ብዙ ነገር መስዋዕት አድርገዋል። ግን አንድ ያላደረጉት ነገር ግን በንግግርና በምክክር አገር እንደምትገነባ አላሳዩንም ነበረ። አሁን ግን እነሱ ያላሳዩንን ነገር አገር የምትገነባው
ዘላቂነት የሚኖራት ቅቡልነት ያለው ሀገረ መንግስት የሚገነባው የዜጎች መነጋገርና የዜጎች መደማመጥ ነው የሚል ነገር ምስክር ሆነን አካል ሆነን እያበሰርን ነው ማለት ነው። ለኛ ብቻ አይደለም፣ ለኢትዮጵያ ኒው ቻፕተር ነው። ትልቅ አዲስ ምዕራፍ ነው፣ አዲስ በር ነው ብዬ አስባለሁ። ከዚህ በኋላ የሚሆነው ምንድነው? ኢትዮጵያውያን ጫካ የሚገቡበት ምንም ምክንያት የለም ማለት ነው። እዚህ የተነሳ ያሉት ሀሳቦች በሰላማዊ መንገድ በጠረጴዛ ዙሪያ አንስተህ ተነጋግረህበት በሰላም ወደ ቤት የምትገባ ከሆነ ለምን ጫካ ትገባለህ? እሱ ነው ችግሩ። አሁን ለምን ወጣትነትህን፣ ለምን የሀገርን ሀብት፣ ለምን በወንድሞች ላይ ጥይትና ቃታ ትስባለህ? መንግስትነት መያዝ እንፈልጋለን፣ መንግስት ውስጥ መግባት እንፈልጋለን፣ ስልጣን መውሰድ እንፈልጋለን ብሎ ነው የሚነሳው። ጫካ የሚገባውን ስልጣን እንፈልጋለሁ አይደለ? እዚህም እየተባለ ነው ስልጣን እንፈልጋለሁ የሚልም ይነሳል። ገብቷል አይደለ? የማይነሳ ሀሳብ የለም፣ ሁሉም ሀሳቦች ይነሳሉ። ስለዚህ ጫካ የምትገባበት ምክንያት ምንድን ነው? ለማን መሳሪያ ለመሆን ነው? ስለዚህ ኢትዮጵያ ከአባቶቻችን የወረስናቸው ጠንካራ እና ውብ ሀገር፣ ሀብታም ሀገር፣ በጣም ሰፊና ለም የሆነች ሀገር አሁን እኛ ደግሞ የምንጨምርላት ያን ነገር ካልቲቬት በማድረግ ቆንጆ ሀገር በማድረግ እንደገና ደግሞ ዘላቂ ሰላም ያላት ቅቡልነት ያለው ሀገረ መንግስት ያላት ጠንካራ ማይዋጅቅ ኢኮኖሚ የምታሳድግ ኢኮኖሚ ያላት ሀገር መገንባት፣ ሰላምን ዘላቂ ማድረግ፣ ሁሉም ነገር በንግግርና በምክክር እንደሚፈታ ማሳየት ነው። ይሄ ደግሞ እያደረግነው ነው። የመጨረሻ ጥያቄ ላድርገው። እንግዲህ በኢትዮጵያውያን አለመግባባት፣ አለመቀራረብ፣ አለመነጋገር እንዲሁም ደግሞ በጥርጣሬ ውስጥ መቆየት ውስጥ የራሳቸውን ብሔራዊ ጥቅም ለማሰስ የሚሯሯጡ ሀገራት እንዳሉ ይታወቃል። ዛሬም እዚህም እዚያም ሲውተረተሩ በተለያየ መንገድ የምንመለከታቸው ሀገራት አሉ። ለነዚህ ሀገራት በዚህ መልኩ ኢትዮጵያውያን እየመከሩ መሆናቸው፣ በዚህ መልኩ እየተቀራረቡ እየተዋወቁ መሆናቸው የሚያስተላልፈው መልእክት ምን አይነት ሊሆን ይችላል? ትልቅ ነገር ነው። እንዲያውም መጨረሻ ያደረከው ጥያቄ መጀመሪያ መሆን የነበረበት ነው ብዬ የማስበው፣ ምክንያቱም በጣም ኢምፖርታንት የሆነ ጥያቄ ነው። አሁን ምንድነው እያንዳንዱ ሀገር የራሷ የሆነ ብሔራዊ ጥቅም አላት፣ ብሔራዊ ደህንነት ጉዳይ አላት። የኢትዮጵያ ሕልውና፣ የኢትዮጵያ ጥንካሬ፣ የኢትዮጵያ ሰላም፣ የኢትዮጵያ እድገት፣ የኢትዮጵያ ልማት፣ የኢትዮጵያ እንደ ኢትዮጵያ መቀጠል ብሔራዊ ስጋታችን ናት ብሎ የሚያስቡ አገሮች አሉ። የብሔራዊ ደህንነታችን ስጋት ናት ብሎ የሚያስቡ አገሮች አሉ። እነዚህ አገሮች ብዙ ነገር ለፍቷል። በኢትዮጵያ ታሪክ ላይ ብዙ ጊዜ ምናልባት መንግስታት በኢትዮጵያ ውስጥ ቢቀያየሩም የማይቀያየር አቋም ኖሯቸው ብዙ ጊዜ ዘልቋል። አሁን ይህን ያክል መድረክ ለምሳሌ የኢትዮጵያ የምክክር መድረክ ስታዘጋጅ ምናልባት መቻሏ ራሱ እነዚህ ትላልቅ ፈተናዎች አልፋ እነዚህ አገሮች ጋር የፖለቲካ ሻጥሮችን አልፋ ይህን መድረክ ትልቅ መድረክ አገራዊ መድረክ ደግሞ ለኢትዮጵያ ለነገይቷ ኢትዮጵያ ትርጉም ያለው መድረክ ማዘጋጀት መቻሏ ምን ያክል ጠንካራ ሀገርና መንግስት እንደገነባን የሚያሳይ ነው። ምክንያቱም ይህን ነገር አይፈቅዱም። ምክንያቱም እነሱ ይሄ የብሔራዊ ስጋታችን፣ ብሔራዊ ደህንነት ስጋታችን፣ ብሔራዊ ጥቅማችን ይጎዳል የኢትዮጵያ ሕልውና ብሎ የሚያስቡ ከሆነ እነሱ ይፋለማሉ። ምክንያቱም እነሱ ዲፋይን ያደርጉት እንደ ደህንነት፣ እንደ ስጋትና እንደ ጉዳት ነው። ስለዚህ ኢትዮጵያ ይህን መድረክ ስታዘጋጅ ብዙ ፍልሚያዎች አልፋለች ማለት ነው፣ እየተፋለመች ነው ማለት ነው። ስለዚህ ምንድነው እኛ የኢትዮጵያ ጉዳይ የኢትዮጵያ አንድነት ብሔራዊ አንድነት ጉዳይ የኢትዮጵያ ሕልውና ጉዳይ አሳልፈን የማንሰጥ ዜጎች መሆናችን ትልቁ መልእክት ነው ለነዚህ ሀገሮች ማለት ነው። ምክንያቱም እነሱ የቻላቸውን ሁሉ አድርገዋል ብዬ አስባለሁ። ይህንን ግን ምንም ሊያስቆሙን አልቻሉም ማለት ነው። ይህን ምክክር ኮሚሽን ይሄ ትልቅ ምክክር መድረክ ነው፣ ሀገራዊ መድረክ ነው። ይህን ማዘጋጀት መቻል ማለት ከነዛ ሀገሮች ሁሉ መፋለም ነው። በብዙ እነሱ ብዙ ምናልባት በሀብትም ሊሆን ይችላል፣ በጂኦፖለቲክስ ሊሆን ይችላል፣ ብዙ ነገሮች ሊኖራቸው ይችላል። ይህንን ግን መስበር ወይም ማስቆም አልቻሉም። ይሄ ደግሞ በጠንካራ አገር በጠንካራ መንግስት ማለት ይችላለሁ ደግሞ ዜጎች እኛ እንኳን እነሱ ከትግራይ የመጡት
የነሱ ምናልባት የነዛ ጠላቶች የምንላቸው ተላላኪዎች ምናልባት እዚህ ምክክር ኮሚሽን የተሳተፈ ይሄን ያክል ይፈረዳል፣ 25 ዓመት ይፈረዳል፣ በሞት ይፈረዳል ብሎ እንዲያወጡ እነሱ አዟቸው ያደረጉት ነገር ነው። ይሄን ያክል ነው የሄዱት ማለት ነው። ቢሆንም የቀረ የለም። ሁሉም ነገር በልኩና በእቅዱ እየተከናወነ ነው ማለት ነው። ስለዚህ መልእክቱ ደግሞ ከባድ መልእክት ነው። በቃ ሊያስቆሙን አይችሉም በሚል ነው ኢትዮጵያኖች በሀገራቸው ጉዳይ ላይ እንደማይደራደሩ ውስጥ ችግሮች ሊኖር ይችላል። የስርዓቶች በደል ደርሰዋል። ግን የሆነ ሆኖ ስርዓትና አገር ለየብቻ መሆኑን አሳይተዋል እና የኢትዮጵያ ዜጎች ኢትዮጵያን አሳልፎ እንደማይሰጡ ያሳዩበት ትልቁ መልእክት ነው ብዬ አስባለሁ። እጅግ አድርጌ ነው የማመሰግነው አቶ ስዩም ዮሐንስ የፖለቲካና የኢኮኖሚ ተንታኝ፣ እዚህ ጊዜውን አጣቦ እድል ሰጥተውን ሀሳብና እይታዎቹን ስላጋሩን እጅግ አድርጌ ነው የማመሰግነው። እኔም በጣም አመሰግናለሁ። ውድ ተመልካቾቻችን ላለፉት ደቂቃዎች ስትከታተሉ ቆይታ ያደረጋችሁት ልዩ የወቅታዊ ፕሮግራማችንን ነው። በዋነኛነት ጉዳያችን ያደረግነው መነጋገርና መደማመጥ የሚያቀናው ጎጆ የሚያጸናው ሀገር እንደምን ያለ ነው ስንል ዙሪያ መለስ ከምክክሩም እንዲሁም ደግሞ ሀገራችን ካለበት ወቅታዊ ሁኔታ ጋር እያስተሳሰርን ሰፋ ያሉ ሀሳቦችን ያነሳንበት የወቅታዊ ፕሮግራማችን የተከታተላችሁትን ይመስል ነበር። በረከት ተካልኝ ውይይቱን እየመራው አብራችሁ ቆይታ አድርጌ ያለሁኝ። መልካም ጊዜ